ትዝታችን በኢቢኤስ ነው። በያላችሁበት እንደምን ሰንብታችኋል? እኛ በጣም ደህና ነን። አምላክ እየተመሰገነ ይሁን። አዲስ አበባ ግርጌ ነን የምንገኘው። ጥቂት ኪሎ ሜትር ነው ወጣ ያልነው። አንድ ጉዳይ ገጠመን። ወዴት የሚወስድ? ወደ አለማያ ወደ ሀሮማያ የሚወስድ። ድሮ አለማያ ዩኒቨርሲቲ አግዩ የሚል ጽሁፍ ነበረው። አግዩ ምንድነው? አለማያ ግብርና ዩኒቨርሲቲ ማለት ነውና ዩኒቨርሲቲ በፖይንት 4 በሚባለው በአሜሪካ ፕሮጀክት እንደተሰራ ሰምቻለሁ። መረጃው አለኝ። እንግዲህ በመናብ እዚህ ሆነን ወደ አለማያ ዩኒቨርሲቲ ወይም ሀሮማያ ዩኒቨርሲቲ ልንጓዝ ነው። የዛሬ 40 ዓመታት ወደ ኋላ ልንጓዝ ነው። አቤት እንዴት ደስ እንደሚል! የዛሬ 40 ዓመታት በአለማያ ዩኒቨርሲቲ ግራጁዌት ያደረጉ የቀድሞ ተማሪዎች ከሀገር ቤትም ከውጭም ተሰባስበው አንድ ቦታ ላይ ዝግጅት አድርገዋል። እስካያቸው ናፍቄያለሁ በእውነት። ምክንያት የ40 ዓመታት ትዝታ ሊወጋ ነው። የ40 ዓመታት ትዝታ ሊነሳ ነው። እንግዲህ እዚህ የተወሰኑ የቀድሞ ተማሪዎች ይጠብቁናል። ከዚያ በኋላ ደግሞ ይዘውኝ ወደሚሄዱበት ቦታ አብሬ እንደ ወንዝ ውሃ እንደ ቦይ ውሃ መፍሰስ ነው። ትዝታችን በኢቢኤስ 40 ዓመታት ወደ ኋላ የቀድሞ ትዝተኞች አለማያ ግብርና ዩኒቨርሲቲ። አብራችሁን ቆዩ። ጤና ይስጥልን። ሰላም እንደምን አለ? እንደምን አላችሁ? እንኳን ደህና ቆያችሁ። ጤና ይስጥልን። እንኳን ደህና ቆያችሁ። በጣም ልዩ በሆነ ቀን ላይ አንተን በማግኘት ደስ ብሎናል። እኔም በጣም ይሄ ለየት ያለ ቀን ነው ለኛ። በጣም ደስ የሚል ነው። 40ኛ ዓመታችንን እያከበርን ነው። ይሁን በጣም ከ40 ዓመት በኋላ ነው የጓደኞቼን የሚያገኘዋቸው። በተለይ ጓደኞቻችንን የተገናኘ ነው ከ40 ዓመት በኋላ ስንገናኝ ደስ ብሎን ነው። ከደስታ ጋር ነው። ወጣትነት በነበርን ጊዜ ገና አፍሮ ነበረን። ትምህርት ቤት ስንወጣ ያ ዛሬ አፍሮአችን ዛሬ መስኪን ነው እንዴ? አይ ተረፋለ። አይ እዚህ ተስፋ ነው። እሺ ጋሼ ግን ይሄ ጸጋ ነው አይደል? ለዚህ መድረሳችን ከዚህ በኋላ እኮ ለልጆቻችን ስላየን ትልቅ ደስታ ነው የሰጠን። እውነት ነው። ሁሉንም ባች ያስተዋውቁን እስቲ። መላኩ አየለ ገደል ብያለሁ። ፒኤችዲ ያለኝ በባዮቴክኖሎጂ እዛ ኢንተርናሽናል ድርጅት ውስጥ የባዮቴክኖሎጂ ተመራማሪ ነኝ። ፕሪንሲፓል ሳይንቲስት ነኝ። አመሰግናለሁ። ሽማ ፍራሳ እባላለሁ። እኔ ደግሞ በምሰራው በዋተር ሪሶርስ ዴቨሎፕመንት ላይ ነው። እኔም እንግዲህ ኤልያስ ዘርፉ ነው የምባለው። ዶክተር ኤልያስ ዘርፉ ከነሱ ጋር እንግዲህ ስንነሳ ፕላን ሳይንስ ነበር። ከዛ በኋላ አግሪካልቸራል ኤክስቴንሽን ላይ ስፔሻላይዝ አድርጌ በኢንተርናሽናል ፉድ ፖሊሲ ሪሰርች ኢንስቲትዩት ሰራ ነበር። አሁን በኮንሰልተንሲ ራስ አገራችን እያገለገልኩ ነው። ዶክተር ቀጀላ ገምቴሳ የፒኤችዲ በዴቨሎፕመንት ኢኮኖሚክስ፣ ማስተርሴን በአግሪካልቸራል ኢኮኖሚክስ፣ ኮንሰልታንት ነኝ። የዋቤ ጎንደር ኮንሰልታንት አማካሪ ነኝ። የተለያየ ኮንሰልቲንግ ኤሪያ ውስጥ ነው የምንሰራው። በተለያየ ኢንቨስትመንት ሴክተር ውስጥ ገብቼ እየሰራው ነው ያለው። ወንድሜ ያሰፋ ተፈሪ ይባላል። ከሲያትል ለዚሁ ጉዳይ ነው የመጣው። ማስተርሴን ሰርቼ ከዚህ በምርምር ስሰራ ከቆየው በኋላ አሜሪካን ሀገር ገብቼ ግን ከሁሉም የተለየው እኔ ነኝ። ለምን ምሰራውም በጤና ስራ ላይ በጣም ጥሩ የጤና ስራ ሰራተኛ ነኝ። አንዳንድ ነገር ስትፈልጉ አሁንም ቁስል ምናምን ካለ ፈርሴድ የዛሬ ፕሮግራም ፈርሴድ እሰይ እንኳን አደረሳችሁ በእውነት። ምክንያቱም እድሜ ከአምላክ ዘንድ አይደለም። ከመካከላችሁ አንድ ሰው የሥነ ጽሑፍ ችሎታ እንዳለው ሰምቻለሁ። ማን እንደሆነ ያው እናንተ ትነግሩኝና እሳቸው ናቸው። ስለዚህ ሶስተኛ ሙያ ማለት ነው። ግብርናው አለ፣ አሁን የሚሰሩበት ሕክምናው አለ፣ ስነ ጽሁፉ ደግሞ አለ ማለት ነው። ሜድን ሲያትል ነው። ዌብሳይቱን ዴቨሎፕ ያደረገው መካከላችን ያለው ዶክተር መላኩ አየለ እሱ በቃ ፒላር የአለማያን 40ኛን ዓመት በተመለከተ ፒላራችንን ሐውልት ያቋቋመልን እነሱ ናቸው። አስተባባሪዎች ነን፣ ሎካል አስተባባሪዎች እኛ ነን ደግሞ ለዛ ነው ያለ። ይጠቅመህ እንደሆነ በዚች 2 ዓመት ካለማዛነፍ በእያንዳንዱ ቀን የዛ ቀን ልዩነት አይቶ ግጥም ሼር ያደርግ ነበር። የቀኑ ካለማዛነፍ ልክ ነው። ለእኔ የሚልኩልኝ ነበር በዋትሳፕ። ስለዚህ አንድ ቀን ጨባ አድርገው ያጫውቱንና አይደለ? ስለዚህ በዚያው የት ነው የምንሄደው ማለት ነው? አሁን እንግዲህ ወደ አዳራሹ ልንገባ ነው።
ርዕሱ የፍቅር ጉዟችን ነው የሚለው ከመላ አገሪቱ ተወጣተን እንደ ሰምና ዝሃ ተዋህደን የቀለም ብርሃን አገናኝቶን እንድንደምቅ እንድንሰራ በእውቀት ጥበብ ልንጎሞራ አብረን በልተን አብረን ጠጥተን ተመካክረን ተወያይተን በሚገባ ተደጋግፈን አጥንተን ተወዳድረን ተገዳድረን መመዘኛ መስፈርቶቹን አሟልተን ጋዋን ለብሰን ተመርቀን በየሙያ መስኩ ተሰማርተን ለዚህም እንደርሳለን ብለንም አልነበር። አገሩ ሲታመስ የሰው ልጅ ሲሸበር ያ ሁሉ አለፈና ጊዜው እንደዋዛ ይኸው ለዚህ ደረስን ብናንስም ብንበዛ 40 ነን እያልን 40 ዓመት ሲቆጠር አቅም ሲፈትነን ሁሉም ሲጠራጠር ሃይ የጊዜ መሮጥ የእድሜያችን መግፋት የተበተንበት ያገሩ መስፋት ዕውቀትን ለመቅራት ሙያ ግብይት ካለማያ ባቲ የወጣንበት አገበያው ድንበሩ አምን ነበር ገንዘቡ የሚመነዘሩ አምን ነበር ገንዘቡ እናራዳ ሲወጣ አሲገበጅ ናራዳ አምን ነበር ገንዘቡ አለቃቂትና ሞሌ የሚደረደሩ እናንተ ሆዬ እናራዳ ንላራዳ አንስቲንም ጎራደ እናራዳ ንላራዳ አንጁ እንደተያዘ እክብቱ እንደተነዳ Dear brothers and sisters of the Alamein class of 1985, currently known as Haramain University, distinguished guests, beloved mentors, and dear friends. Today, it is truly a special historic day for all of us. As the chairman of the Alamein class of 1985, it's my great honor and privilege to warmly welcome to you all for this 40th anniversary celebration. ዶክተር መንግስቱ የኮሌጃችን ካስማ ነው። He is the Imperial State Building of the Alemaya University of Agriculture. He is the Eiffel Tower of Alemaya University of Agriculture. He is everything. ዶክተር መንግስቱ አስተማሪያችን ብቻ አይደለም፣ ሮል ሞዴላችን ነው። ሮል ሞዴላችን ነው። ለምንድን ነው የምለው? እኔም በአጋጣሚ እንግዲህ I had the privilege of serving as the president of Haramaya University. ኢንስቲትዩሽን ቢልዲንግ እንዴት ከባድ ነገር እንደሆነ አውቃለሁ። ዶክተር መንግስቱ በተለይ ሁለቱ ልጆቹ እዚሁ ከኛ ጋር አብረዋሉ። ወይዘሮ ቆንጅትም አለች። ያ ሁሉ ኢንቨስትመንት የቤተሰብ ጊዜ ጭምር ነው እና ለእኔ ዱሪንግ ማይ ፎርማቲቭ ይርስ በሱ ስር ሆኜ ብዙ ነገር ተምሬያለሁ። ክቡራትና ክቡራን የ1985 ዓመተ ምህረት የአለማያ ግብርና ዩኒቨርሲቲ ምሩቃንና ቤተሰቦች እንዲሁም ጥሪ የተደረገላችሁ እንግዶች እንኳን ለ40ኛ ዓመት የመጀመሪያ ዲግሪ ያገኛችሁበትን ቀን ለማክበር በቃችሁ እላለሁ። እኔም በዚያን ወቅት ተሳታፊና አሳታፊ ስለነበርኩ ዛሬ በክብር እንግድነት በበዓሉ ላይ እንድገኝ ስለጋበዛችሁኝ ከልብ አመሰግናለሁ። 40 ዓመት ቀላል ጊዜ ነው ባይባልም ወደ ኋላ መለስ ብለን ዘመኑን ስንቃኝ በየራሳችን የኑሮ ሁኔታ ላይ ክፉም ደግም ክስተቶች ይኖራሉ። ነገር ግን በእያንዳንዱ ዘመን ላይ የሚያጋጥመን የኑሮ ፈተና ተቋቁማችሁ በማለፍ በእድገት ጎዳና ተጉዛችሁ
በጤና ለዚች ቀን በመብቃታችሁ ፈጣሪያችንን ከልብ እናመሰግናለን። ስጦታውን የሚያበረክቱልን ፕሮፌሰር ፍቅሬ ለሜሳ ናቸው። የቀድሞ የጅማ ዩኒቨርሲቲ ፕሬዚዳንት። ለዶክተር በየነ ጭጫ ይበሉ መታሰቢያ የሟቹን ዶክተር በየነን ስራ እያሰብን እውቅናውን እንዲቀበሉልን ባለቤታቸውን ወይዘሮ ያለምሸትና ታምራት ፕሮፌሰር ጣሰው ወልደ ሀናን ወደ መድረክ ጠራለሁ። ፕሮፌሰር ዶክተር መንግስቱ፣ ፕሮፌሰር ገላና እና ፕሮፌሰር በየነ ዛሬ የታሰጣቸው እውቅና ያሉት አመራሮች እንደነሱ ጥሩ እንዲሰሩ አድቫይስ የሚሰጥ ነው እና ቀላል ነገር አይደለም። ለነሱ ብቻ ይመስለናል፣ ግን ያሉት ፕሬዚዳንት፣ ምክትል ፕሬዚዳንቶች፣ ኃላፊዎች እንደዚሁ ወደ ኋላ የሚቀር ስራ እንዲሰሩ የሚሰጥ ነው። በጣም በጣም በጎ ተግባር ነው። ገበያው ድንበሩ አምን ነበር ገንዘቡ የሚመነዘሩ አምን ነበር ገንዘቡ አራዳ ሲወጣ አሲገበጅ አራዳ አምን ነበር ገንዘቡ። ሙሉ አየለ እባላለሁ። ዶክተር ሙሉ አየለ ከአለማያ እርሻ ኮሌጅ ከእጽዋት ሳይንስ ዲፓርትመንት ነው የተመረኩት። ከዛ በኋላ ትምህርቴን እስከ ፒኤችዲ ገፍቻለሁ። ማስተርስ እና ፒኤችዲ ማስተርሴን እንግሊዝ ነው የተማርኩት፣ ፒኤችዲን አሜሪካ። በተጨማሪ ደግሞ ከፒኤችዲ በተጨማሪ በአርቲፊሻል ኢንተለጀንስ የማስተርስ ባለሙያ ነኝ። በአሁኑ ሰዓት አሜሪካ ውስጥ የተለያዩ ኩባንያዎችን አማክራለሁ። እኔ ስሜ መላኩ አየለ ገድል ይባላል። እኔም ከእጽዋት ሳይንስ ነው የተመረኩት። የመጀመሪያ ዲግሪንም ሁለተኛ ዲግሪ ማስተርሴንም እዛው አለማያን የሰራሁት። የሁለተኛውን ዲግሪ ስሰራ አረማያ ዩኒቨርሲቲ ሆኗል ኦልሬዲ። ከዛ በኋላ ለፒኤችዲ ወደ ውጭ ሄጄ ወደ አዲስ ፊልድ ባዮቴክኖሎጂ የሚባል ፊልድ ገብቼ አሁን ኢንተርናሽናል ድርጅት አይአይቲ የሚባል ናይጄሪያ ውስጥ ያለ የኢንተርናሽናል የምርምር ድርጅት ውስጥ የምሰራ። የኔ ቆይታ እንግዲህ ገና ስንመደብ ያኔ 12ኛ ክፍልን ጨርሰን ምድብ በጋዜጣ ነው የሚነገረውና በጋዜጣው ሲወጣ የደረሰኝ ቦታ አለማያ መሆኑን ስሰማ እውነቱን ለመናገር ደስተኛ አልነበርኩም። ምክንያቱም ያለው ድሬዳዋ ነው። ራቅ ያለ ቦታ ነው መሄድ የፈለኩት። አዲስ አበባ መሄድ፣ ወደ ጎንደር ዩኒቨርሲቲ ምናምን መሄድ ነበር የፈለኩትና እዛው ሲያደርጉኝ ምንም የፈተናው ውጤት ያስደሰተኝን ያህል ይሄኛው ብዙም አላስደሰተኝም። በኋላ ግን ከገባው በኋላ ወደድኩት። በዛን ጊዜ ምንድነው በጋዜጣ ይወጣል ስምህ አዲስ ዘመን ጋዜጣ ላይ እና በጋዜጣ ላይ ተጠራን። መጣን። ስንመጣ ጀስት ሊትራሊ ባዶ እጃችንን ነው የመጣ ነው። እኔ ቦንቮዬጅ የሚል ሻንጣ ነበር፣ ትንሽ ሻንጣ፣ አረንጓዴ ሻንጣ እና ቦንቮዬጅ ይላል። አይ ቲንክ የጀርመንኛ ቃል ነው መሰለኝ። መልካም ጉዞ የሚል ነገር ነው። በዛ ውስጥ ይዘን ነው የገባ ነው። በነፃ ነው ትምህርት ሊትራሊ ምንም ነገር በቃ ኦልሞስት እንትን በነፃ ተማሪዎች የምታስተምር ሀገር ብትኖር ሪሊ ኢትዮጵያ ናት። ዊ አር ኢንዴፕትድ
ባለውለታችን ናት እቺ ሀገር። የኔ እንግዲህ ትዝታ የዛን ጊዜ ስሜት ልንገርህና ከ100 ሺህ ምናምን የሚሆኑ ተማሪዎች ተፈትነው ከዛ ውስጥ በጣም ጥቂቱ ነው የሚያልፈው እና አልፈሃል መባል ራሱ ሰፈር ውስጥ ከቀበሌ ውስጥ ወይ አንተና ሌላ አንድ ሰው ምናምን ነው የሚኖረው። ከአንድ ቀበሌ ከከፍተኛ 3 ሰው 4 ሰው ነው የሚኖረውና ደስ የሚል ፊሊንግ ነው። ከገባ በኋላ ግን መንግስት ያን የሚያደርገው ምንድነው ብዙ ተማሪዎች ያስገቡና ግማሹ ክሪስማስ ላይ የሚባለው ላይ አጨዳ አለ ይወድቃል፣ ይባረራል እና እንደገባን ይቺ የመጀመሪያዋ ሴሚስተር የውጥረት ሴሚስተር ነች። እያንዳንዱ አብሮህ ያለ ሰው ያንተ ተቀናቃኝ ነው። ከኛ ባች ውስጥ ለኮሌጁ የሚጫወቱ ልጆች አሉ። በተለይ አዱኛ ከበደና በየነ ገብረ መስቀል የሚባሉ ልጆች በጣም አዱኛ ማለት በቃ ይምዘገዘጋል። ሜዳውን እንትን ባጭር ሰዓት ነው ከቨር የሚያደርገው። ሂዝ ሚድፊልደር ነው። በጣም ጎበዝ ፕሮባብሊ እንትን በአሁኑ ሰዓት እንትን ቢኖሩ ለናሽናል ክለብ መጫወት የሚችሉ ልጆች ናቸው። በየነ ደግሞ ሂዝ a little bit መካከለኛ ቁመት ነው ያለው። አብዶ ሂዝ ሜሲስ በዛን ጊዜ የቡድኑ አብዶ በጣም እንትን ይችላል። የኳስ እንትን ይሄ አብዶ የመስራት ልጆች ማለፍ ሂዝ ስታይሊሽ ያምርበታል። በቃ ሲጫወት በየነና አዱኛ ናቸው ስታንድ አውት የሚያደርጉት ለኮሌጁ የሚጫወቱ። ምግባቸውም ይለያል እና ከኛ ይለያል እና ከነሱ ጋር ጓደኛ ከሆንክ እንትን ጥሩ ምግብ የመብላት ይዘውልህ ይወጣሉ። ወተትም ያገኛሉ። ሰልፋቸውም ለብቻ ነው የሚገቡበት። ፍሬሽማን ላይ ያው እንትን ነው ሩጫ ነው። ኢንተለጀንስ መረጃ እነማን ምን እያደረጉ ነው፣ የት ነው ያሉት። ወይኔ እዚህ ዶርም ልጆች በቃ ላይብረሪ ናቸው፣ ገደሉ በቃ ጉዳችን ፈላ እና ከየዶርሙ ኢንተለጀንስ እንትን አለ መረጃ እንትን የሚሰበስብ። እኛ ውስጥ ነፍሱን ይማረው ሙሉጌታ የሚባል ልጅ አለ፣ ሙሉጌታ በቀለ እና ሙሉጌታ የማይደርስበት ዶርም ውስጥ የለም። በየዶርሙ እንትን ይዞራል። የመረጃ ቋታችን እሱ ነው። 3.8 አድርጎ ነው ማትሪክ ያለፈው። የሴት ተማሪዎች በእኛ ጊዜ ወደ 5 ይሆናሉ የነበሩት። የውብዳር አለች፣ ታገኛለች፣ ባዩሽ አለች፣ አበባ አለች። ያን ጊዜ እንዲህ እንዳሁኑ አይደለም። 5 ወይም 6 ሴት ተማሪዎች አሉ። አለማያ ትምህርት ቤት ብቻ አይደለም፣ ኮሌጅ ብቻ አይደለም፣ ወይም ዩኒቨርሲቲ ብቻ አይደለም። እዛ የአካባቢ ባቴ የሚባል አካባቢ የአለማያ ተማሪዎች የአለማያ ከተማን ጨምሮ ሃይ ስኩል የለም። ልጆች ወደ 9ኛ ክፍል ሲያልፉ ድሬዳዋና ሀረር ነው የሚሄዱት እና የአለማያ እርሻ ኮሌጅ ምንድነው ያደረገው? ተማሪዎች እንዳስተማሪ ይቀጠሩና ማታ ትምህርት ይሰጣሉ። ሃይ ስኩል ነበረው አለማያ ራን የሚያደርገው እና ከኛ ባች ውስጥ 3 ልጆች አቶ አሰፋ ተፈሪ አንዱ ነው፣ ወልደ ኢየሱስ፣ ዘላለም እሸቴ፣ እኔ ማታ እናስተምራለን። ሁለት ኮርስ ታስተምራለህ። ብዙ ገንዘብ ነው የምናገኘው። በዛን ጊዜ ወደ 100 ብር አካባቢ በወር 120 ብር ታገኛለህ። ያ ገንዘብ ማለት በዛን ጊዜ ታዲያ የሚገኘውን ገንዘብ እኔ አይደለም የምቆጣጠረው፣ የዶርም ያሉ ልጆች ጓደኞቼ ዛሬ የደሞዝ ቀን ነው ይሄን ያህል ነው የሚያገኘው። ከዛ ውስጥ ይሄ ነገር የኔ ዕዳ ይከፈላል ይላል የተወደረው። ይሄ እንዲህ ይሆናል፣ በዚህ እንደዚህ እናደርጋለን። እነሱ ናቸው በቃ የማገኘውን ገንዘብ ምን እንደሚደረግ ፕላን አውጥተው የሚጠብቁኝ። ያን ያህል ፍቅሩ ነበር፣ ያን ያህል መቀራረቡ ነበር። ገበያው ድንበሩ ምን ነበር ገንዘቡ? ዶክተር ቀጀላ ገምቴሳ እባላለሁ። በአሁኑ ጊዜ የ1985 ማለትም በ77 ዓመተ ምህረት ከአለማያ ግብርና ኮሌጅ ተመራቂዎች ነን። እዛን ጊዜ ከኤርትራንም ጨምራ 14 ክፍለ ሀገራት ነበር። ከተለያዩ ከነዚህ 14 ክፍለ ሀገራት ተሰባስበን ነው የተገኘ ነው። እንግዲህ የተለያየ ጸባይ ያለን፣ አንዱ ከከተማ አንዱ ከገጠር የመጣን፣ የከተማን ኑሮ የማቅ እንደኔ ያለው ከገጠር የመጣው እና ከከተማው ደግሞ አዲስ አበባ ውስጥ ነዋሪ የነበሩት እነ
ከድር ገረመውን የተመሳሰሉት እነ ገዛኝ አለሙ እነ ሰለሞንን እነ ጀማል ሐሰን የመሳሰሉት ከአዲስ አበባ ከተማ ሆኖ ከኛ የተሻለ ኤክስፖዠር የነበራቸው እንግዲህ ሲያስቁን ሲያጫውቱን ሲያበሽቁን እና ከተማ እንግዲህ አለማያን ደግሞ እንደ ገጠር እንደመሆኗ የገጠር ከተማ ኮሚኒቲ ቤተሰብ የመሰረትንበትና ጓደኛማችንና ፍቅርን የተማርንበት ነውና በዛን ጊዜ እነ ከድር ገረመው ሲያስቁን ሲያጫውቱን ካፌውን ሰዓቱ ሳይደርስ ካፌ እያንኳኩ እኛን ከስር ደግሞ እነሱን የተከተል ከተማውንም የዩኒቨርሲቲውንም የኮሌጁንም ህይወት ለመማር የበቃነው በጓደኞቻችንም የሶሻል ኢንተራክሽን ኃይለኝነት ከነሱ ተምረን ነው እዚህ የደረስነው። እነሱ አሉ ማለት ነው። ዛሬ እንግዲህ ማህበር አሶሲዬሽን ለመስረት በመዝገባ ላይ ነው ያለነው። አለማያን 85 አሶሲዬሽን ለመስረት ኤንጂኦ ለመስረት ነው ኦልሬዲ ምዝገባ ላይ አፕሊኬሽን ገብቶ እየተሰራ ነው ያለው። በአሁኑ ጊዜ ደግሞ ይሄንን ስናሰባስብ ከእያንዳንዳችን ኪስ ገንዘብ አዋተን ይሄን ፕሮግራም አዘጋጅተናል። ከዚህ ፕሮግራም የሚተርፈው መለስተኛ ገንዘብ ደግሞ ለተለያዩ አቅመ ደካሞች፣ ድኩማኖች፣ ለተቸገሩ ወገኖቻችንን የምንረዳበት ፕሮግራም ይኖረናል ከዚህ ቀጥሎ ማለት ነው። ስሜ የውብዳር ኃይሉ ካሳ እባላለሁ። አለማያ ስማር አግሪካልቸራል ኢኮኖሚክስ ነበርኩ። አለማያ የሚገርመው ነገር አድቫንስ ስታንዲንግ ስቱደንትን በስፔሻል ተማሪዎችን ሳይጨምር የገባ ነው 100 ያህል ነን። 100 ያህል ነው የገባ ነው እና ከዛ ውስጥ 4 ሴቶች ብቻ ነበር ነው። አራታችንም ከተለያየ ቦታ ነው የመጣ ነው። እኔ ከአርሲ ነው የመጣሁት ከገጠር፣ ባዩሽ ከጋሞ ገፋ፣ እታገኝ ከአዲስ አበባ እና አበባ ከድሬዳዋ። ይሄ ነው ባቹና እንግዲህ ኤክስፖዠራችን በጣም የተለያየ ነው። የሚጀምረው እንትኑ ከጉዞ ነው። እንግዲህ ከሩቅ ስትመጣ እኔ ከአርሲ አዲስ አበባ ሄጄ ከአዲስ አበባ ባስ ይዤ ነው አለማያ ሄድኩትና ማንንም ሰው አላውቅም እና መንገድ ላይ ለሻይ ሲወረድ ሰው ሁሉ ወርዶ ሻይ ሲጠጣ እኔ አልወርድም አልኩ። ሪስክ አቮይድ ነው ማረጋው። እንግዲህ በተመከረኝ መሰረት ጠንቃቃ ተማሪ መሆን እንዳለብኝ ስለተነገረኝ ጥንቃቄውን የጀመርኩት ከመንገድ ነው። ከዛ አለማያ ደረስን። አለማያ ደረስነው እኮ በቀይ ነው ከተማ ውስጥ ማለት ነው። የኛ ኮሌጅ ይሄዳል 5 ኪሎ ሜትር በሌላ ነው የምትሄደው። ከዛ ወርደን 11 ሰዓት እኮ ነው። ከዛ ባስ የምትይዡ በዛ ነው ግን ከፈለክሽ ደግሞ እኔ መኪና አለኝ ይለኛል። አይ እኔ ከመሸ በኋላ የትም አልሄድም። እኔ ወይ ቁጭ ብዬ አደርኩ ማለት ይቻላል። ቁጭ ብዬ አድሬ ከዛ ተነሳውኝና በማግስቱ መሄድ የምችለውን ማለት ነው። ይሄ ኢንፎርሜሽን መረጃ በአንድ በኩል ጥንቃቄ ተብሎ የታሰበውን ነገር ግን መረጃ ደግሞ በቂ መረጃ እንደዚህ ይቀበላሉ ቢመሽም ይቀበሏቸዋል ምናምን የሚለው የለም። እንዳሁኑ አይሆኑ ተማሪ ሳይወጣ ነው ከቤቱ እንትን ገባው። በቃ ስገባ ግን እኔ ማንንም ስለማላቅ የገባሁት 4ኛ ዓመት ተማሪዎች ጋር ነው ዶርም። ስለዚህ እንግዲህ ባላገር ሆነ የ4ኛ ተማሪ ጋር ስትገባ ምንድነው መጫወቻ ነው የምትሆነው። ፈን በሌላ ሳይሆን ጋይድ ያደርጉሃል። ግን ያው ኤቭሪ ታይም ያንን የውሎህን ስለሚጠይቁ ኤቭሪ ታይም ያው ሪክሬት የሚያደርጉት በእኔ ነው ማለት ይቻላል። አስቸጋሪ ብዬ የማስበው ያው ልጄ አሁን ያለበትን ሁኔታ ልጆቼ ለዩኒቨርሲቲ ሲደርሱ ያለበትን ሁኔታ ሳስብ እና ድሮኛ የነበርንበትን ሁኔታ ሳስር በጣም የተለያየ ነው። እኛ ቁጥራችን በጣም አነስተኛ ስለሆነ ጫና አለው። ሰው ርቆ ነው ከቤቱ የሄደው እና በሴቶችና በወንዶች መካከል ያለው ባላንስ በጣም ትንሽ ነው። ስለዚህ ወደ ካፌ ስትሄድ ትለከፋለ፣ ወደ ላይብረሪ ስትሄድ ትለከፋለ። ኤቭሪዌር አገበያው ድንበሩ አምን ነበር ገንዘቡ የሚመነዘሩ አምን ነበር ገንዘቡ።
ስሜ አሰፋ ተፈሪ ይባላለሁ። በዚህ ግሩፕ በዛሬው ዕለት መሰባሰባችን የመጀመሪያው ቀን ያለፉትን ጊዜዎች በመገምገም አስተማሪዎቻችን የምናደንቃቸውን በእኛ ህይወት ላይ ትልቅ ለውጥ ያመጡ ሰዎችን እውቅና በመስጠት ነበር። በዛም መሰረት ቀደም ሲል እኛ ይሄንን ስብስባችንን ጠራው የነበረው አለማያ 85 የሚል ነበር። አለማያን 85 ከማለት አንድ ትምህርት ቤት ገብተን አለማያ ዩኒቨርሲቲ ኮሌጅ ያኔ አዲስ አበባ ዩኒቨርሲቲ አለማያ እርሻ ኮሌጅ ነበር። በሱ ስር ገብተን እስከምንጨርስ ድረስ ዲናችን የነበሩትን ዶክተር መንግስቱ ሁልቃን በብዙ ረገድ የረዱን ስለነበር በብዙ ረገድ እኛን የጠቀሙን ስለነበር በሳቸው ስም ሰይመነዋል። ካሁን በኋላ የምንለው አለማያን 85 ሳይሆን መንግስቱ ሁልቃ ባች ነው የምንለው ማለት ነው። መንግስቱ ሁልቃ ባች ይባላል እና የዛሬው ስብስባችን የተጀመረው እንዳየኸው ኳስ በመጫወት አብረን በየግል በመነጋገር ያሳለፍነውን ጊዜ በማየት ጀመር። ከዛ በወንድሞቻችን በእነ ዶክተር ቀጀላ የተዘጋጀም እኛም በጋራ ሆነን ያደረግነው ስብስብ ነበር። አሁን እንግዲህ ወደ መጨረሻ እያደረግን ያለነው ምንድነው? ካምፕፋየር አድርገን የነበረንን ሀሳብ አሰባስበን ለወደፊቱ ምን እናድርግ፣ እንዴት እንገናኝ፣ እንዴት እንደራጅ፣ እንዴት ለሀገራችን የሚበጅ ነገር እናድርግ፣ እንዴት ለትውልድ የሚተላለፍ ስራ እንስራ የምንልበት ነው። ይሄ ነው እንግዲህ ያለኝ። ሌላ ጥያቄ ከሌለ አመሰግናለሁ። አገበያው ድንበሩ አምን ነበር ገንዘቡ የሚመነዘሩ። ታምራት እባላለሁኝ። ዶክተር መንግስቱ ሁልቃ ባች የፕሮግራም አስተባባሪም በተለያዩ የኮሚቴው ስራ ውስጥ ሙሉ ተሳትፎ ኖሮኝ ይህ ፕሮግራም ውጤታማ እንዲሆን የበኩሌን አድርጌያለሁኝ። በሆነውም ሁኔታ ሁሉ ደስተኛ ነኝ። ዛሬ ደግሞ የሆነው በእርግጥ ትናንት ከነበረን የአዳራሽ ስብሰባ በተጨማሪ እጅግ በጣም ውብ በሆነ ከአዲስ አበባ 10 ኪሎ ሜትር እንኳን ርቀት በሌለው ቦታ ላይ ላንድስኬፑ በሚያምር የጋራ ወክ ያደረግንበት፣ የተወያየንበት፣ የተጫወትንበት መልካም የሆነ የድሮ ትዝታን ያነሳንበት የድሮ ወጣትነታችንን የትምህርት ቤት ዘመናችንን በስራ ዓለም የገጠመንን ነገር ሪስክ ወስደን የተሻገርናቸውን ለህብረተሰቡ የሰጠናቸውን መልካም አገልግሎቶች እንደገና ደግሞ በህይወታችን ካገኘናቸው መልካም ውጤቶች መካከል እጅግ አመርቂና አስቂኝም አዝናኝም በትልቅ ደረጃም ትኩረት ተሰጥቷቸው ክብርና ዋጋ ያላቸውን ስራዎች ቁጭ ብለን ያወራንበት ቀን ነው። የማረሳቸው ነገሮች ዳቦ ከካንቲን ወይም ከካፍቴሪያ ይዘን እንገባለን ወደ ክፍላችን። ምክንያቱም 4 ሰዓት ከምሽቱ 6 ሰዓት ላይ ካመሸን እሷን እንበላለን፣ እንዲሁም ማስታገሻና ለጠዋት የምታደርሰን። ዳቦውን ወንበራችን ላይ አድርገነዋል። ከዛ በመሀል በጨዋታ መሀል መብራት ጠፋ። መብራት ሲጠፋ እኛ ጨዋታችን ቀጠለን። ጨለማውን ደግሞ ይመቻል ለወሬ፣ ትምህርትም የለም ምንም የለም እና በዛ ጨዋታ ውስጥ ጮክ ብለን እየተጫወትን፣ አንዱ ግን ዝም ብሏል። አላወቅንም ለምን ዝም እንዳለም፣ ግን ጨዋታው ቀጥሏል። ከዛ የሆነ ግማሽ ሰዓት ምናምን ቆይቶ መብራት በራ። መብራት ሲበራ ዳቦ በሙሉ የለም እና ከጎረቤት የመጣ ጓደኛችን ነው እና ሁለተኛ እዚህ ቤት እንዳትመጣ ብለን ከዛ ክፍላችን አባረነዋል አስታውሳለሁኝ። እና ምን ሆኖ ዳቦ የደረቀውንም የተቃጠለውን አንድ ላይ ነው የበላው እና ጨርሶ ከክፍላችን አባረነው አስታውሳለሁ። በጣም ብዙ አስቂ ነገሮች ነበሩ በህይወታችን። ሌላው የላይብረሪ ነገር ነው። በጣም ብዙ ጋዜጣዎች ነበሩ። በተለይ ጋርዲያን አስታውሳለሁ እና ፋይናንሻል ታይምስ፣ ኢንተርናሽናል ጋዜጣዎች ሁሉ ይመጡ ነበር እና እኔ በተለይ በጣም ደስ ይለኝ ነበር። በእኛ ጊዜ ወጣት ሴቶች ነበሩ፣ ግን እጅግ በጣም ተቆጥበው እጅግ በጣም ተጠብቀው እና በጣም ባህላዊ የሆነ አስተዳደግ ስላላቸው ኤክስትሪምሊ ኮንሰርቫቲቭስ ነበሩ። አንድ ኬዝ ነው ማስታውሰው። ሮሜ እና ጁሊየት የምንላቸው ሁለት ጓደኛሞች ሲወጡም ሲገቡም በጣም የተለየ ሽቶ ነው የሚቀቡት እና ምሳም ሲበሉ አንድ ላይ ነው፣ ሲገቡም አንድ ላይ ነው፣ ወደ ሀረርም ድሬዳዋም ሲሄዱ አንድ ላይ ነው እና እኛ ልጆች ሆነን በእነሱ እንስቅ ነበር። ምክንያቱም ዳስ ስትሬንጅ ፎር አስ ገርል ፍሬንድ ይዘህ በኃላፊነት ወጥተህ ተዝናንተህ መመለስ አልተለመደም ነበር ያኔ።
ብዙውን ጊዜ የምናጠፋው በማንበብ ነበር። አለማያ ዩኒቨርሲቲ እንግዲህ ከ40 ዓመታት በኋላ ተገናኙ። አዲስ አበባ ያለውንም ነገር አብረን አየን። እዚህ መጣን፣ ተጫወትን። ወደ ልጅነታችሁ፣ ወደ ወጣትነታችሁ፣ ወደ ተማሪ ቤታችሁ ነው የተመለሳችሁትና በዚህ እድሜያችሁ ላይ ሆናችሁ በዚህ ደረጃ መታየት ናፍቆታችሁ ማወጣጣት ቀላል ነገር አይደለም። ስለዚህ ፕሮግራማችን ወደ ማገባደዱናል። ዶክተር መላኩ መልእክት ካለ የማጠቃለያ። ይሄ ዝግጅት ያስተማረን ነገር ምንድነው? ያስታወሰን ነገር ልክ ህዋን በቴሌስኮፕ እንደምታይ ሩቅ ነው፣ ግን አንዳንድ ነገሮችን በጉልህ በቴሌስኮፑ ታየዋለህ። የምትረሳውም ነገር አለ እና ክላስሜቶቹ አንዳንዶቹ እንደዚህ ያደረገው ትዝ ይልሃል ዶርሚተሪ ካፌቴሪያ ምናምን ይሉሃል። ፈጽሞ አታስታውሰውም፣ ግን አንተም ታስታውሰውን ሌላው አያስታውስምና እንደዛ አይነት ነገር መለዋወጥ ችለናል። ስፖርትም ቦታ ገብተን ቫሊቦሉም ባድሚንተኑ ምኑን ተጫወትን። በጣም ግሩም ጊዜ አሳልፈን ምግብም ቡና ዳቦንም ምን እያልን ብዙ ጨዋታ ሰው ከዚህ የበለጠ ጊዜ ፈለገ። እንግዲህ 2 ቀን በጣም ጥሩ ጊዜ ነው። እንግዲህ አሁን የምንመኘው እንደዚህ አይነት ዝግጅት ከ10 ዓመት በኋላ ደግሞ 50ኛውን ለማክበር ለመገናኘት እናስባለን። በአካል አብረውን የሌሉ በህይወት እያሉ መምጣት ያልቻሉ እንግዲህ ለሚቀጥለው እንዲመጡ እናሳስባለን። በህይወት የሌሉ የተለዩንንም ያው እናስባቸዋለን፣ ሁልጊዜም እናስባቸዋለን። እንግዲህ በዚሁ በጣም ቆንጆ ጊዜ አሳልፈን ለሚቀጥለው እንዘጋጃለን። እናመሰግናለን። 1 2 3 ዋው! እናመሰግናለን። ከእግር እስከ ራሷ